አትፍቺ ያማል እንዴ ምን አይነት ሰው ነው በእግዚአብሔር ምን ሆነሽ ነው ይሄ ልጅ ነይ በጣም አሞኛል አባዬ አይዞሽ የኔ ልጅ አትልቅሽ ምን ተፈጥሮ ነው የኔ እናት የኔም ባይፍሰስ ምንድነው የተፈጠረው የኔ ልጅ አንቺ እንደዚህ ተከፍተሽ ማየት አልፈልግም አባዬ ከዚህ በኋላ ኤርሚያስ ቤት ተመልሰን መሄድ አንችልም ስለዚህ ያስከፋሽ ኤርሚያስ ነው ማለት ነው ንገሪኝ ምን አድርጎሽ ነው እባክህን አባዬ ምንም አትጠይቅኝ አሁን ራሱ እየተነፈስኩኝ ያለሁት በእኔ ቦታ እንድታዝንብኝ ስላልፈለግኩኝ ነው ኧረ በስመ አብ በይ ስለምን ሞት ነው የምታወሪው ምንድን ያደረገሽ ለምን አትነግሪኝ አባዬ አትጠይቀኝ አልኩህ እኮ በቃሽ አልጠይቅሽም አንቺ ግን ሁለተኛ አሁን ያወራሽውን ነገር እንድታወሪ አልፈልግም አባዬ ዶክተሩን አናግሬው ሁለተኛ ህክምና እስክታደርግ ድረስ መውጣት እንደምትችል ነግሮኛል ቆይ ለምን አቶ ሌኩን አናግራቸው ማረፊያ እንዲፈልጉልን አታደርግ ችግር የለውም እሱ ራሱ እንደመጣ እሱ ቤት እንደሚወስደን ነግሮኛል ማለት ቆይ እሳቸው ቤት ልንሄድ ነው ምን ነው የኔ ልጅ ችግር አለ እንዴ አይ አባዬ ምናልባት እሳቸው ቅር እንዳይላቸው ፈርቼ እኮ በእርግጥ የዛሬ ነው ያርገውና ለሌኩን ትልቅ ደረጃ እንዲደርስ ያደረኩት እኔ ነበርኩኝ አባዬ መቼም ሁለት ዓመት ቁጥር ሰው እንዳልሆንክ በደንብ አውቃለሁ ታዲያ እሱን የመሰለ ወዳጅ እያለ ጎዳና እንደወረ ታዲያ እኔማ ቤታቸው ከምንሄድ ከተቸገሩ አይቀር ሌላ ቤት እንዲፈልጉልን አስቤ ነበር በቃ እሱ ሲመጣ ሁሉን ነገር ነግረዋለሁ ወይ አወያየዋለሁ ግን ኤርሚያስ ምን እንዳደረግሽ ልትነግሪኝ ትችያለሽ ልቤን ሰብሮታል አባዬ ድጋሚ እንዳይጠገን አድርጎ ልቤን ሰብሮታል በቃ አታልቅሽ እኔ እኮ እያደረ መልካምነቱን ሳይ ትንሽ ተዘናጋው እንጂ ይሄ ልጅ እኮ ላንቺ እንደማይሆንሽ ቀድሜ አውቄው ነበር በቃ እኔ ልጅ አታልቅሽ ዳድ ምን ሆነሃል ዛሬ ስራ የለም እንዴ እያመመኝ ነው እና ታዲያ እያመመህ ነው በቀን ቁጭ ብላ አልኮልን የምትጠጣው ያንተ ነገር ነው እያመመኝ ወንድ ልጅን የምታስተካክለው ሴት ነች ለልጄ ጥሩ ሚስት ባገኝ ብዬ ተስፋ ባደርግ ካንተ የባሰችውን ይዘ አሸሼ ገዳሚ ትልልኛል አይደል ሰማለ እኔም በወጣትነቴ እንደናንተ ፍቅር ባይባለም የከንፈር ወዳጅ ነበርኝ እናትህን አግብቻት ረጅም ጊዜ በትዳር ስንኖር የመረጠልኝ አባቴ ነው ዳድ እሱ እናንተ ጊዜ ነው አሁን እኮ ዘመኑ ተቀይሯል በእናንተ ጊዜ እያላችሁ ያለፈውን ጊዜ አታማሩ እናንተ ዛሬ ተጋብታችሁ አይደል ማግስቱ የምትፋቱት ታውቃለህ እኔ በአሁን ሰዓት ላይ ታማሚ ነኝ ካንተ ጋራ ሆና የምታጠፋዋን ሳይሆን ካንተ ጋራ የምታለመዋን የዚህ ቤትን ንብረት ይዛ የምታስተዳድረዋን እንድታገባ ለመንኩ ዳድ አንተም እኮ ለኔ መጥፎ ሰው እንደማትመርጥልኝ እኮ እርግጠኛ ነኝ ግን በቃ ምን አባቴ ላድርግ ልብ ያለው እሷ ጋር ነው አይ አንተን ፍላጎት አላከብርም አልሰማም የምትለኝ ከሆነ እኔ ባንተ ፍላጎት መሄድ አልችልም በግዴታ ከምኖር ይልቅ ከሷ ጋር በፍቅር መንገድ በሸራ አስፋልት ዳር ወጥሬ ብኖር ይችላል ስለዚህ ቁርጥህን ወቅበለኛ እኔ እኮ ቀደም ብዬ ማቋለኝ በልጅ እንዳልታደልኩ ይኸውልህ አንተ እንደመረጥከው ታዋጣኛለች ከምትለው ጋር ጎዳናውት ሸራን ወጥረ መኖር ትችላለህ ገባ አረዳድ እንደዛ ማለት ፈልጌ አይደለም ሰማኛለህ የዚህ ቤት አስተዳዳሪ እኔ እስኮንኩኝ ድረስ ማንንም ሰው ከኔ ቁጥጥር ውጪ ነው ይችላል ከፈለክ ደግሞ ቤቱን ለቅ ውልቅ ማለት ይችላል ወይ ጉዴ ይሄ ሰው ያምሩራል ማለት ነው እንዴ
ታዲያ ቆይ እኔ በዚህ መሃል ስንት ቦታ ልበጣጠስ? ምኑን ነው የሚለኝ እኔ? አንተ እንዴት ነህ? ፈጣሪ ይመስገን። የዋፊ ተስተካከለልኝ። ጂም የተሻለኝ ነው። ትንሽ እግሬ ነው የሚቀረው። እሱ ደግሞ ፈጣሪ ይመረኛል። ቆሜ ለመሄድ ያብቃኝ። አረ አድርገው። ለአንተ ብቻ ሳይሆን ለዚች ያመነሸጋለች ሲል ጨርሶ ይማር ፈጣሪ። አይዞሽ ፈጣሪ ሁሉ ልፋትሽን ቆጥሮ አባትሽን ወደ ሙሉ ጤነኝነት ይመልስልሻል። እንዴ እኔ ምን አደረኩኝ? ብዙ ዋጋ የከፈሉት እኮ እርሶ ነዎት። ይልቅ አቶ ሌኩን አባዬ አንድ ነገር ሊጠይቅ ይፈልጋል። እስካሁንም ለምን ዝም እንዳለ አላውቅም። ምን ነው ተሴ? በሁሉ ነገር ከጎን ነኝ ብዬ ለምንድን ነው ያልነገርከኝ? ያው ዛሬ ሐኪሙ ትወጣለህ ብሎኝ ነው። ልጄ ማረፊያ ተጨንቃ ነው። ለዛ ነው ያን የተናገረችው። ያስ አንድ ልጅ አለ ብላችኋል ነበር እንዴ? እሱማ የቤት ኪራዩን እንኳን ሳይከፍል ጥሎን ሄዷል። እንደውም እስካሁን ስለተባበራችሁ እግዚአብሔር ይስጥ። እኔ እንደውም እንዳይቀየም ብዬ ነው እንጂ እኔ ጋር ሁሉ ነገር አዘጋጅቻለሁ ለእናንተ የምታርፉበትን ቦታ። ለይኩን ያው እንደዚህ ሆነን ቤት ከምንሄድ ሌላ ማረፊያ ቢዘጋጅ ብኮ ብላ ነው። አዎ እንደዛ ቢሆን የተሻለ ይመስለኛል። ያው ማስቸገራችን ካልቀረ። ምን እንዳሳሰባችሁ ገብቶኛል። የሞቆ ቤት ያለ ሌላ ቦታ ተከራይቼ እንድትቀመጡ አላደርጋችሁ። በዛው ምግረ መንገዳችሁ ልጄና ባለቤት ተካውጪ ስለመጡ እነሱን ተዋወቃቻላችሁ። እንደዛ ይሻላል። ለምን እንደሆነ ባላቅም ኑሐሚን አንተ ቤት መሄድ በጣም ሳትፈራ አትቀርም። አይዞሽ ምንም አያስፈራ። ካሁን በኋላ ቤተሰቦችሽ ናቸው። ባይሆን እኛ እንዲርና የሚከፋፈለውን ከፍለን እንጣ። እሺ ካሉ። አቤት ተሴ። መቼም ያንተን ውለታ መክፈል አልችልም። በወዳጆች መካከል ላይ መመስጋገን አለ እንዴ? ባይሆን እኔና እሷ ነገሩ ጨራርሰን እንመጣለን። ከዛ በኋላ እኔ ቤት እንሄዳለን። አንተ ታዲያ ጠንከርከር ብለህ ጠብቀን። ነይ ነይ። ሆም ስዊት ሆም ቤቴ እንዴት ናፍቆኝ እንደነበረ። እንኳን ደህና መጣችሁት። ሻንጣውን ያስገባዋል። ግቡ። እና አባቤ የሉም እንዴ? ምንድነው አንቺ? ቤቱ ምንድነው እንደዚህ ምስቅልቅል ያደርጋችሁት? እትዬ ስመጡ እኮ አዲስ ቤት እንዲሆንላችሁ ብለን አላሳምር ነው። ዋ ማዘሯና ሲስተሯ ከቻሳ ብለዋል። ማሚዬ ምንድነው? ወንድሜ ምንዋችሁ ነው እንደዚህ የረሳችሁ እናንተ? ዱባይ አምሮባችኋል። በጣም ነው ተመችቷችሁ የመጣችሁት። በነገራችን ላይ ይቅርታ አድርጉልኝ። ኤርፖርት ድረስ መጥቼ ያልተቀበልኳችሁ ትንሽ ስራ በዝቶብኝ ቢዚ ስለነበርኩ ነው። ውይ እንዴት አይነት ቫኬሽን መሰለ። አታምነኝም። ቀረብ ነው የምልህ። ሁሉ ጊዜ አሁን ከዚህ በኋላ በየሳምንቱ ነው የምንመላለሰው። በይ እንዲህ ስታወሪ አባዬ እንዳይሰማሽ። ደም ግፊቱ ደግሞ ተነስቶበት ሰሞኑን እንዲሁም ዝም ብሎ እየተንተከተከብኝ ነው። ቆይ የት ሄዶ ነው? የቢሮ ስልክ ላይ ደወልኩ፣ ሞባይሉ ላይ ደወልኩኝ አያነሳም። በመምጫችን ቀን የት ሄዶ ነው? እስኪ ተይኝማ። ሰሞኑንማ ውሎም አዳሩም ሆስፒታል ሆኗል። ምን? የምን ሆስፒታል? አባት አመሙ እንዴ? እሱ ኧረ ምን ይታመማል? ድንገት ሰው ሊጠይቅ ሆስፒታል ሄዶ የሆነ የታመመው ጓደኛውን አገኘ መሰለኝ። በቃ ነጋ ጠባ እሱ ጋር ነው። ፍሬሽ አስታማሚ ታማሚ ያስተኛ እንደሚባለው ሆነ መሰለኝ። እሱ ጋር እየደዛ ነው የሚውለው። እናንተ ከመንገድ አንድ የመጣችሁት። በሉ ገባ በሉና አረፍ በሉ። ደግሞ ለሰራተኞቹ ነግሬያቸዋለሁ ምግብ ምን እንዳዘጋጁላችሁ። ለማንኛውም እኔ ክፍሌ ናፍቆኛል። ትንሽ ገብቼ ማረፍ ልበል፣ ልብስም ልቀይር። ወዴት? የገቢ እንዳትበይ ነው እንዴ ሮጠሽ ወደ ክፍልሽ የምትሄጂው? በወረድ በይ። የወንድሜ ኪስ ጎሏል ማለት ነው። እውነትሽን ነው። ልጄ ቸግሮታል መሰለኝ። አባታችሁ እንደሆነ ሮሮ ከማሰማት ውጪ እጁ አይፈታም። ወይ ማሚዬ አፌ ቁርጥ ይበልሽ። ማሚዬ ሙሽ ዳር ሲጮትብኝ ነበር። ጭራሽ እኮ በቃ የሆነ ቀኑ ሙሉ በቃ ምክርና ምግብ ከቤት ሲሆን አሪፍ ነው። ቁጭ አድርጎ ይመክረኛል። ስልችት ነበር ያለኝ። ማሚዬ ሙሽ አሁን ያው ኪሴን እንኳን ብትገለብጪው ስሙን የለም እኮ ባዶ እጄን እኮ ነኝ እንዳለ።
አይዞህ የኔ ልጅ አሁን እኔ እናት መጥቼልሃለሁ ይልቅ አባት ምን ሆኖ ነው እንደምንመጣ ያወቀ የጠፋው እስቲ ደውልለት እሺ እሺ ነው ይቁጭ እስኪ ወይኔ ማሚ ገዟቸውን ቀሚስ አላይሻቸው ኡፍ እንዴት እንደሚያማምሩ እስከለብሳቸው እንዴት እንደቋቋ ማሚ ብታይ ወደሻቸዋል አይደል በጣም ነው ወደድኳቸው ማሚዬ ዋናው እሱ አዎ ማሚ መቼ ነው ግን ድጋሚ ቫኬሽን የምንሄደው ማሚ ያሁን አሪፍ ዘና ብለሻል አሁን በጣም ዘና ብያለሁ ግን ድጋሚ መሄድ አለብን ሀገር ቀይረን ደግሞ እናያለን አዎ ማሚ መሄድም አለብን ግዴታ ፈታ ማለት አለብን አባትሽን አማክረን እንሞክራለን እሱ አይልም ግን እሺ ማሚ ስሚ አንቺ ምንድነው ቤቱ እንደዚህ ያስመሰላችሁት ገና ለገና አትመለስም ብለሽ ነው ኧረ ትይ አንቺ መልስ እየመለሽላት ባልሆነ እሺ ከዚህ እዚህ ኮፊት ከሰጣቸው አይቻሉ ታስላለች በፈጣሪስ ያለይኩ ነው ነፃነት እያለ እየሰጣቸው እንደዚህ ጭምልቅልቅ የሚሉብንኛ ላይ ግቡ ዳዲ አይ ሚስ ዩ ግቡ እሷ ባለቤቴ ዝናሽ ትባላለች እሷ ደግሞ የመጨረሻ ልጄ አማከለች ትባላለች ኤሚ ዳድ የእናቴን ስም በሰጣት አቆላምጣችን አሳክለቻት አይ ታውቁት ተሰማ ይባላል ድንገት እሱ ባይደርስልኝ ዛሬ ላለሁበት ደረጃ ላልደርስ እችል ነበር ምን ነው ቆማችሁ ታውቋችሁ እንጂ ናሆሜት ሄደ ናሆሜ ለምን እንዴ እኔ መኝታ ገብቼ ማረፍ ሳይኖርብኝ አይቀርም ቆይ መጣሁኝ ታሲ አትጨናንቁ እሺ ቁጭ ብሉና ተጫወቱ እናንተ መጣሁ አንዴ መጣሁ አይዟችሁ መጣሁ አባዬ መጀመሪያም እኮ ይሄንን ነበር የፈራሁት የእናትና የልጅ ሁኔታ ምንም ደስ አይልም አይዞሽ ልጄ ምናልባት አዲስ ስለሆነባቸው ሊሆን ይችላል ደግሞ ይሄን ጊዜ አንገታችንን ጎንበስ አድርገን ካላሳለፍን መጥፎ ነው የሚሆነው አይመስልሽም ልጄ እሺ አባዬ ንገሪኝ እስኪ ይሄ ምን አይነት ስርዓት ነው ጭራሽ እኔን አፈ ሞልተህ ትናገረኛለህ ቆይ እነዚህ ሰዎች ማን ናቸው ጭራሽ ሆስፒታል ተኝቶ የነበረ በሽተኛ ቤቴ ድረስ ይዘህብኝ ስትመጣ ትንሽ አታፍርም ዝናሽ ይኸውልህ ሰላም የምትፈልግ ከሆነ አሁኑኑ እነዚህን ወፍ ዘራሽ ሰዎች ከቤት ያስወጣልኝ ተይ ዝናሽ ለምን ነው እንደዚህ የምትናገር እነሱም እኮ በአንድ ወቅት የራሳቸው የሆነ ቤት የነበራቸው ሰዎች ናቸው ደግሞ እንግዳ አድርጌ አምጥቻቸው እንዴት ውጡ ይባላል እንደነዚህ አይነቶቹማ መቼም የኔ እንግዳ ሊሆኑ አይችሉም በቃሽ አሁንስ በጣም አበዛሽ ይገባሻል አሁን እንደልብሽ የፈለግሽበት ቦታ የምትበትኝ ገንዘብ እርሾ እኮ የተሰማ ነበር እና አንድ ሰሞን ስለረዳህ ብቻ ከነዲ ቃላው ቤቴ ድረስ ይዘብኝ መምጣት ነበር አብሽን ዝጊ ለነዚህ ምናምንቴዎች ብለህ ነው ልትመታኝ እጅን እኔን ያነሳው ትሰምኛለሽ አሁንም ቢሆን የዚህ ቤት ፈላጭ ቆራጭ አንተ ነህ አይደል ስለዚህ ማንንም ከመንገድ ላይ ያመጣ ቤቴን ስታቆሽው ዝም ብዬ ማየት አለብኝ ማለት ነው አይደል ቆይ ግን አንቺ ምን አይነት ንቀት ነው ለሰው ልጅ ያለሽ ይሄ ሁሉ ያወራውሽ አንቺ ስለቤት መቆሸሽ የሚያስጨንቅሽ ምን አይነት ጭንቅላት ነው ተሸከምሽው የፈጣሪ ያለ ወይ የታባ ገና ከዚህ በላይ ተንተከተካታለህ እኔ ዝናሽ እንደሆነ የማንንም ገመምተኛ ማረገፍ አይደለሁም ተሴ ጥያቄ ጠፋ አይደለ ምናልባት ይሄን ያለ ምን አስቸግር ከሆነ ስለምን ማስቸግር ነው የምታወራው እሺ ሰራተኞቹ ምግባችሁን ያቀርቡላችሁና የምታርፉበትን በዛው ያሳያችኋል ሳባ ወይንሸት ሳባ አቤት ጋሽ ጠሩኝ እንዴ የእንግዶቹ ማረፊያ ተዘጋጅቷል አዎ እንደነገሩኝ አድርጌ ቆንጆ አድርጌ ያዘጋጅቻለሁ በጣም ጥሩ መጀመሪያ ግን የሚበሉትን ነገር አቅርብላችሁ እሺ ጋሽ እኔ ቅርብ ይለይኩ
እኔ ምግብ ይቅርብኝ። በዛ ላይ አሁን ቅርብ ሰዓት ነው ሁለታችንም የበላን። ይልቅ ላይኩን ልጅና ባለቤትን ከምናስጨንቅ ለምን ሌላ ቦታ አንፈልግም? ማንንም አላስጨንቃችሁም። ባለቤቴን ብትሆን ከመንገድ ስለመጣች ነው እንደዛ የተነጫነጨችው። እባክህ አንድ ያስጨርሰኝና ሐሳብ ይስባኝ። ተሴ አንድ ነገር ከወሰንኩኝ አቋሜን ታውቀዋለህ። ይሄ ደግሞ አንድ የተወሰነ ነገር ነው። ሳባ ቦርሳቸውን ወደ ክፍላቸው ወስጅላቸው፣ ቢፈልጉትን ነገርም በዛው አድርግላቸው። ተሴ ምንም እንዳትሰቀቁ፣ የምትፈልጉትን ነገር ሁሉ ታደርግላቸዋለች። እኔ ቢሮ ደርሼ ልምጣ። አደራችሁ ሰላም ዋሉ። እሺ እሺ። ተነሱ፣ መኝታ ቤታችሁን አሳያችሁ። አይዟችሁ ግቡ። እየገባሁ ቆይ፣ በዚህ ጋር እንደዚህ አድርጊው። አይዟችሁ እንግዲህ ላንቺ ቆንጆ ፍራሽ አዘጋጅልሻለሁ። እሺ እሳቸው ግን እዚች አልጋ ላይ አረፍ ይበሉ። ተባረኪ የኔ ልጅ፣ ትንሽ ጥሩ ትመስላለች። እንደው ይቅርታ አድርጉልኝና ጋሺ ግን ሌላ ቦታ አጥተው ነው እነዚህ አውሬዎች ጋር ያመጣችሁ? ምን አውሬዎች? አዎ አውሬዎች። ልጃቸው ግን በጣም መልካምና ጥሩ ሰው ነው። እናትና ልጅ ግን አውሬ የሚባለው ቃል ራሱ አይገልጻቸው። እንደው ከነሱ ጋር ሲኖር በተቻለ መጠን አይቶ እንዳላየ ሰምቶ እንዳልሰማ ቻል አድርጎ መኖር ነው። እያስፈራራሽ እንደሆነ ታውቆሻል? በፍጹም እያስፈራራውሽ አይደለም። እዚህ ቤት የምትኖሪበትን ብልሃት እየነገርኳችሁ። አንቺ ማድረ ቤት ያለሽው አየሻት አይደል? እዚህ ቤት ከገባው ጀምሮ ስሜ ተቀይሮ እንደዚህ ሆኗል። እናንተ ግን ከፈለጋችሁ ሰባ ብላችሁ ብትጠሩኝ ደስ ይለኛል። ስሜ ንግስት ነው። ኑሮዬ ግን ሰራተኛዋ ግን በጣም ደስ ትላለች። አባዬ እኔ እዚህ ተጨንቄ ስለ ሰራተኛዋ እኮ አንተ ትጨነቃለህ? አልሰማህትም እንዴ አባዬ? ሰዎቹ እኮ አውሬ ናቸው እያለችን ነው። ለነገሩ እኔም ስገባቻችሁ ነበር። በጣም የሚያስፈሩ ሰዎች ናቸው። አይዞሽ ልጅ፣ እንደዚህ የማይሆን ነገር ሲያጋጥም የዛሬን ሳይሆን የነገን አሻግረ ተመልከት ብለሽ ነገርሽኝ አንቺ ነበርሽ እንዴ? ልክ ነህ አባዬ። ነገን አሻግሮ ማየት ነው የሚሻለው። በላውን አረፍ በል የኔ ልጅ። አንቺን ስላገኘው ፈጣሪን አመሰግናለሁ። እግዚአብሔር ይባርክሽ። መልካም ሁሉ ይግጠምሽ ነው ማለት ሌላ ምን እላለሁ? አሜን አባ። እንዴት ነህ? ደህና ነኝ። እነማዬ መጥተዋል። እናሱ ነው እንደዚህ ያስጨነቀ? እኔ እሱ መች አስጨነቀኝ? እኔ አስጨነቀኝ ቅድም የሚደውል የነገረችኝ ነገር ነው። ሄሚ ማናት ደግሞ? ሄሚ እህቴ ነቻ። አንቺ ደግሞ አማከለች እህቴ ሄሚ። ስንቴ ነው የምነግርሽ? አታበሳጭኝ። እሺ በቃ አትቆጣ። ደውላ ቆይ ምን ብላክ ነው? ችግር አለ እንዴ? አዎ ትልቅ ችግር አለ፣ ለዛውም ተራራ የሚያክል። ምንድነው? ቆይ ለምን አትነግረኝም? አንተ ልጅ ነኝም እኮ እያስጨነከኝ ነው። ቆይ አባዬ ምን ነካው? እንዴት ነው እንደዚህ አይነት ነገር የሚያደርገው? ናሁም እስቲ ቆይ ምንድነው የተፈጠረው? የተፈጠረውን ነገር እስቲ አስረዳኝ። ሄሚ እኮ ደውላ ያቺ አባዬ ካልዳርኩ እያለ የሚጨቀጭቀኝ ልጅ የለችም? ከና አባቷ ሁለቱንም ቤት ድረስ ይዟቸው መጥቷል እኮ ነው የምትለኝ። ምን? አዎ እኔ ቀይቱን ጥቁርቱን ማላቃት ራሱ መርጦ ካላገባት ብሎ ያለኝን ሴት ቤት ድረስ ከና አባቷ ጭራሽ ይዟት መጥቷል። አንተን ያስቀደምከኝ ስንት ቀን አስተዋውቀኝ እያልኩ እየጨቀጨኩ ነበር። እሷ ግን በአቋራጭ ገብታ ቀደመችኝ። ወይኔ አምራን፣ ወይኔ። እስኪ አንቺ ደግሞ ተረጋጊ እንጂ። የኔ በሳጨት ሳይንስ የራሴ ላስታም ወይስ አንቺ ላስታም? ምንድነው የሚያነጫንጭሽ?
እማዬ ቆይ ግን አባዬ የምር የእውነቱን እነዚህ ሰዎች እዚህ ቤት ሊያቆያቸው ነው? ወይኔ ሲያስጠላ አለ እንግዲህ ስሚ አንቺ አቤት እትዬ ጠሩኝ እንዴ? ለምን እነዛን ሰዎች የት ክፍል ያረክሻቸው? ጋሺ ስላዘዙኝ እንግዳ ክፍል ነው ያደረኳቸው። ቆይ ሌላ እንግዳ ቢመጣስ? ቤት ውስጥ እኮ ያለው አንድ እንግዳ ክፍል ነው አይደለ? እንዴት እነሱስ እንግዳ አይደሉም እንዴ? አንቺ ማትረቢ ስንት ጊዜ ነው ከማሚ ጋር አፍላፊ አትካፈች ብዬ ነገርኩሽ? ለነገሩ እሷስ የነሱ ቢጤ አይደለች? ትሰሚኛለሽ? አሁኑኑ ከዛ ክፍል አስወጫቸውና ውጭ ያለው መጋዘን አድርጊያቸው። እንዴት መጋዘኑ ከተዘጋ ቆይቷል። በዛ ላይ ደግሞ በጣም ነው የሚሸተው፣ ጣራውም ያፈሳል። ስለ ራሴው መጋዘኑ ለኔ የምትነግሪኝ? ተዘግቶ እንደነበረ ጠፍቶኝ ነው ነኝ? እማዬ ግን ሌላ ሰራተኛ ጠፍቶ ነው ከዚህ ጋር የምትደረቂው? ዝም ብለሽ አዘዝኩሽን ብቻ አድርጊ። መጋዘኑን ክፈችና እዛው ሰጃቸው። ሰምተሽኛል አይደል? እሺ እትዬ፣ ለጋሼ ልንገራቸውና እንዳሉኝ ያደርጋለሁ። ምንድነው ደግሞ ለኔ የምትነግሪኝ? ጥፊ አንቺ እቺ ከዚህ ጭራሽ እነዛን ቆሻሾች እንግዳ ክፍል ወስዳ አስቀመጥካቸው አይደል? ምን ችግር አለው? እነሱ እንግዳ አይደል እንዴ? ነገርኩህ እኮ እነሱ ያንተ እንግዶች እንጂ መቼም የኔ እንግዶች ሊሆኑ አይችሉም። ለማንኛውም እዛ መጋዘን እንድታስቀምጣቸው ለሰራተኛዋ ነግሬያታለሁ። ምንድን ነው ያልሽው? ጭራሽ እዛ መጋዘን ውስጥ ልታጉራቸው? ቆይ ግን ዳዲ እዚህ ቤት የምር አንድ ላይ ልንኖር ነው? አንቺ አፍሽን ዝግ ብዬሻለሁ። ተነሽና ነው ግቢ። ተነሽ። ተዋት እንጂ ልጅቷ ምን ታርገ? ሲጀመር ያዋቂ ወሬ ማለም ትሰራለች። ውይ ዳድ እኔ ስታይ በቃ ሰይጣን ይነሳላ። በቃ ልጅህ እንደዚህ ነው ትሪት የምታረጋት? ሁለቱም ልጆችሽ መረን ወጥተዋል። እቺም ያም ይሄ ደግሞ የሆነው ባንቺ ምክንያት ነው። ምናልባት ደግሞ ከኑሐሚን ስርዓት ሊማሩ ይችላሉ። ማናት ደግሞ ኑሐሚን? ብቻ እዚያ መጣት ሴት እንዳትሆን። ከድሮ ጀምሮ የሰው ንቀት እንዳለብሽ አውቃለሁ። ግን ይሄ የማይረባ ባህሪሽን በእነዚህ እንግዶች ፊት ማሳየት የለብሽ። ተው እባክህ፣ እነሱ ማስለሆኑ ነው። ሰምኛለሽ? እነዚህን እንግዶች ማንም ሰው ቢያስቀይማቸው በቀጥታ ጸቡ ከኔ ጋር ነው። ምናልሽ? እቺ ሴት በቃ አትፋታህም እያልኩ እኮ ነው። አይገባህም እንዴ? ለነገሩ እነማዬ አንድ ቀን ያሳድሯቸው መስሎሽ ነው? ጥንብርኩሳቸውን አውጥተው ነው ገና በመጀመሪያው ቀን የሚያባሯቸው። እርግጠኛ ነኝ ካንተ ጋር እንድትግባባ ብለው ነው ቤት ድረስ ይዘዋት የመጡት። ይሄማ እኮ ግልጽ ነው። ችግሩን ከሷ ጋር መግባባ ሰው አይደለም። እሺ አሁን ምን ልታደርግ ነው ታዲያ? አላቅም ማምራን። በእርግጥ አባዬ እንዳመረረ ግልጽ እኮ ነው። ቆይ እናት ለሷ ሊደሩክ እንደሆነ አውቀዋል እንዴ? እሷ ያወቀችለትማ ቤቱ ነው የሚቃጠለው። ነገርሽ አይደል እንዴ? እማዬ እኮ ለክብሯ ሟች ነች። ስለዚህ አባትህ እንኳን ባይነግራቸው አንተ ቀድመህ ትነግራቸዋለህ ማለት ነው። ግጥም አድርጌ ነው የምነግራት። ያኔ እማዬ የሚያቺ ፌንጣም የሚሆኑትን ማየት ነው። ናሆሜ አንድ ነገር ብቻ ቃል ግባልኝ። መቼም ለአባትህ ተሸንፈ እኔን አትተውኝም አይደል? አዎ ስንቴ ነው የምነግርሽ። ቆይ አንቺ በእኔ አትተማመኝብኝም እንዴ? ሳላምን ቀርቼ ሳይሆን አባትህ በጣም ኃይለኛ ስለሆኑ ሳትፈልግ እንዳያስገድዱ ብዬ እኮ ነው። በሱ ሐሳብ አይግባሽ አልኩሽ እኮ። እሺ ቀበኝ። ወድሃለሁ። እሺ እኔም ወድሻለሁ። ልጄ ምን ነው የተከስተ መስያለሽ? አባዬ ነገሮች ዝም ብለው በላይ ነው የሚደራረቡት። ምን ነው አሁንም ስለዛ ስለ እድሜያስ እያሰብሽ ነው አይደለ? ግን በመካከላችሁ ምንም የተፈጠረ ነገር የለም አይደል? ማለት በእርግጥ ባንቺ በጣም እተማመናለሁ። ምንም እንደማይፈጠር አውቃለሁ። አባዬ ካወክ ለምን ጠይቀኛለህ? እንዴት ዋሉ ማማ? ምን ማማ ነው ያልሽው? ምን አጠፋው? አንቺማ ምን አጠፋሽ? የገዛ ባሌ ነው እንጂ ማንም ኮተት እያመጣ የሚያሰድበኝ። አንቺ ሴትዮ ስርዓት አድርጊ። ቆይ ባላደርግ ምን ልታመጣ ነው? ጭራሽ በቤት የመጣ ታስፈራራኛለህ? ካላችሁበት ሳሎን እንድትመጡ ማን ይፈቀደላችሁ? ቆይ ምንድነው የበደልናችሁ ይሄን ያህል? አባዬ እባክህ ዝም በል። አታይም እንዴ? ከመጣን ጀምሮ እኮ ፊታቸውን እንደዚህ እኮ ነው የሚያጠቁሩብን። ሰማኛለህ? ይሄ የተከበረ የዝናሽ ማንደፍሮ ቤት ነው። የማንም መንገደኛ መጥቶ የሚፈነጭበት ቤት አይደለም። እባክሽ ኑሐሚን ከዛስ ውጪ፣ ከዚህ ውጪኝ እያልኩሽ እኮ ነው። ትንሽ ውጪኝ። እሺ ምን ሆናችኋል? ምን ተፈጥሮ ነው? አንዴ እኔና እርሶ ውጭ ልናወራ እንችላለን? ለምንድን ነው ባሌን ውጭ የምታናግሪው? ከፈለግሽ እዚሁ ነው ፊት አናግሪው። አሃ ስለዚህ አሁንም እየበጠበጥሽ ያለሽው አንቺ ነሽ ማለት ነው አይደል? መቼ ነው ግን አንቺን ማበሳጨት የምታቆም? ተነጋግረን ጨረስን አይደል እንዴ?
ይኸውልህ ላይኩን እኔ እነዚህን ሰዎች እዚህ ቤት ስለማኖር ምንም የተነጋገርነው ነገር የለም። ምንድነው በላብሽ የሰራሽ ይመስል 10 ጊዜ ቤቴ የምትይ? እባክህ ላይኩን በእኛ የተነሳ እንድትጣሉ አልፈልግም። እኛም ሄድ እንችላለን። ማንም ሰው ከዚህ አይሄድ። ቆይ አንተ እንሄዳለን ካሉ በግድ ልታስቀምጣቸው ነው? ሰሚያለሽ? በገዛ ቤቴ ማንንም ማስወጣት ማንንም ማስገባት መወሰን እንዳለብኝ የምወስነው ራስ ነው። እባክዎ ጋሽ ላይኩን እስካሁን በጣም ብዙ ነገር አድርገውልናል። ለሱም በጣም እናመሰግናለን። ከዚህ በኋላ ግን የእርሶን ቤት መበጥበጥ አንችልም። በቃ እንሂድ። ናሚ አንድ ጊዜ ብቻ ጠብቂ። ባለቤት አናግራት መጣ። አንድ ጊዜ ወይኔ ጉዴ! ምን ሊያደርጓት ይሆን? አባዬ እዚህ መተን እኮ የሰው ቤት በጠበጥን። ምንድን ነው የሚሻለው? እኮ ነገርኩሽ። አንተ ሰውዬ ምንድነው ችግር? አብደሃል እንዴ? ቆይ ከኔ ጋር ያለሽ ችግር ምንድነው? ምንድነው ችግርሽ? ንገሪኝ። ይሄን ለመናገር ነው ከሰዎቹ ፊት ጎታ ያመጣኝ እዚህ ድረስ? አንዴ የምነግርሽ ምስጢር አለ። እሱ ልነግርሽ ነው የመጣሁሽ። የምን ጉዳይ? ኑሐሚንን ለልጄ መዳር ፈልጋለሁ። ምን? አንተ ሰውዬ አሁንስ በትክክል ጤነኛ እንዳልሆንክ ተረዳሁ። ላንቺ ነው ያልነገርኩሽ። ለናሆም ያሰብኩት ለልጅ እንዳለች ቀድሜ ነግሬዋለሁ። ስለሱ አታስቢ። እባክህ ላይኩን እንደዚህ አይነቱን የማይረባ ወሬን አቁም። እንዲህ አይነት ተልካሻ ነገር መሰማበት ጆሮ የለኝም እኔ። ቆይ ዘንዬ ምን ሆነ ያልተመቸሽ? ከገንዘብ ውጪ እቺ ልጅ ምን ጎደላት? በዛ ላይ ቆንጆ ናት። በዛ ላይ ስርዓት ያላት ልጅ ናት። ቆይ እንደዚህ ብለህ ስታወራ ግን ትንሽ እንኳን አታፍራ? እስኪ ትንሽ ጊዜ ወስደሽ ራስሽ ያት እስኪ ከኔ በላይ ትወጃታለሽ። እንደው ይሄን ከነገርከኝ በኋላ ልጅቷን ይበልጥ ጠላኋት። እሺ ችግር የለውም። ግን ለሁለቱም የተሻለ ቦታ እስከማገኝ ድረስ ለተወሰነ ጊዜ እዚህ ቤት ውስጥ ረፍ። ለነገሩ እኔ ምን አስጨነቀኝ? ሁለቱንም አሳራቸውን ሳበላቸው በራሳቸው ጊዜ ተማረው ይወጡ የለ እንዴ? እባክሽን ዘነ እሺ በይ። በጸባይ አይደለም ልጅ ምንድን ነው የምትለምነኝ? ልጄ የዛች ልጅ ባል እንዲሆን ነው የምትለምነኝ? እዚህ ቤት እኮ ትንሽ እንድቆይ እኮ ነው የጠየኩሻለሁት። ቆይ አይሆንም ብለህስ? የማደርገውን ታውቂያለሽ? እሺ ለትንሽ ጊዜ በሚለው ተስማምቻለሁ። አመሰግናለሁ ዘንዬ። ድሮም እኮ እንደማጨክኝ አውቃለሁ። አይኔ ቆንጆ በቃ አንድ ስራ አለብኝ ደርሼ ልምጣሽ። ሰላም ነው። ከባለቤቴ ጋር ሁሉ ነገር ተነጋግረን ጨርሰናል። ሁሉም ነገር ተስተካክሏል። የሚየልጅ ምን ነው ደግሞ ዛሬ ከክፍልሽ ማትወጪም እንዴ? ምን እባክሽ ማሚ ከዱባይ ስመጣ እንደዛ እንዳልጓጓሁለት አሁን ቤቴ ራሱ እንዴት እንዳስጠላኝ። ምን ነው ማሚ? ምን አባትሽ እኮ እነዛ ምናምንቴዎች ከዚህ ቤት አይወጡም ነው ድርቅ ብሏል። ግን ይሄ እንዲያውም በፍጹም አልፈቅድም። እና ምን ልታደርጊ ነው? ምን እንደማደርግማ በደንብ ታውቂያለሽ። ጭራሽ እቺ ምናምንቴ ለልጃችን እንዳረው አላለኝም ማለት ማን ነው ለልጃችሁ የሚድረው? እኔ እንጃ። አሁንስ አባትሽ ሳብራ አይቀርም። ቆይ አባዬ ግን ምን ነካው? ክላስ የሚባል ነገር እኮ አለ። እሱን አያውቅም? ያው እሱ እኮ አሁንም የድሮ ሰው ነው። ስለ ክላስ ምን የሚያውቀው ነገር አለ ብለሽ ነው? እኔ ይሄንን ማመን አልችልም ማሚ። ናሆም ራሱ ይሰማ ምን ይለዋል? እቺን ምናምንቴ ለናሆም ሲመስለኝ እኛ ለቫኬሽን ዱባይ ሄድን ጊዜ ከናሆም ጋር አውርተው ነበር። ሲሪየስሊ? እሺ እሱ ምን አለ? መቼም ከዚህ ጋገርታም ፍቅር አይዞም አይደለ? ምን ሆነሻል አንቺ ደግሞ? የኔ ዝናሽ ልጅ ነው ከማንም መንገደኛ ፍቅር የሚይዘው? ደግሞ አብራት ያለው ሰው ያባቷ መሆኑ ነው። ሲደብር አይ ሚን ከዊልቸር እንኳን መውረድ የሚችል አይመስለኝም። ኢትስ ሶ ዊርድ። ለማንኛውም እስቲ ናሆም ይምጣና የሆነ ነገር እናደርጋለን። እኔ በበኩሌ እነሱ ሳሎን እያሉ ወደዛ ሙጣ አይመስለኝም ማሚ። እና የኔ ልጅ እዚህ ብቻሽን ክፍልሽን ዘግተሽ ልትውይ ነው ወይ? ወጣ በይና ከጓደኞችሽ ከፈታ በይ። ገንዘብ ልላክልሽ እንዴ? ኖ ማሚ፣ ዛሬ ትንሽ ስለደከመኝ ማረፍ ነው የምፈልገው። ፕሊዝ ግን እነዚህ ሰዎች ወይ ወደ ሌላ ቦታ ወሰዷቸው or do something ማሚ ፕሊዝ do something። አይዞሽ የኔ ልጅ፣ እኔ እናትሽ ሁሉም ነገር አስተካክለዋለሁ። እሺ ኦኬ ማሚ። እንዴ አስደነገጥሽኝ እኮ። ኧረ እባክሽ እኔ ራሱ ድንገት ፍቅረኛ ቤት ሳገኝሽ እንደዚህ አልደነገጥኩም።
አንቺ ማለት አውቀሽኛል። ትሰሚያለሽ? ኤርሚን የቀማሽኝ ይበቃኛል። ናሆምን እንድቀምኝ አልፈልግም። ስለዚህ የናሆም ቅምጥ ነሽ ማለት ነው። አንቺ ማትረቢ ንግግርሽን አስተካክል። እኔ ቅምጡ ሳልሆን ፍቅረኛው ነኝ። እሺ አታስቢ። ሲጀመር እኔ ናሆምን አልወደውም፣ ልወደውም አልችልም። ቤቱ በእንግድነት ያመጡኝ አባቱ ናቸው። ምን ነው ስታይን ጡጦ የምጠባጻ ልጅ መስልሻለሁ? ቆይ ደግሞ አንቺ ከኔ ምንድነው የምትፈልጊው? አንቺና አባትሽ የጀመራችሁት ነገር አያዋጣችሁ። ገና ለገና የሀብታም ልጅ ነው ብለሽ የምትጠጋጊውን ነገር አቁሚ። አባቴን ተይው እሺ። ከዛ ቤት በፍጥነት ለቃችሁ ውጡ። አንቺ ደግሞ ማን ሆነሽ ነው እኛን የምታስፈራሪኝ? ማንነቴን በደንብ ነገርኩሽ እኮ። ሌላ ችግር እንዲፈጠር ካልፈለሽ ከዛ ቤት በፍጥነት ለቃሽ ውጪ። ለመሆኑ ናሆም ያልሽው ልጅ ሌላ ቅምጥ አስቀምጠሽ ስቀልቢ እንደነበር ያውቃል? አንቺ ማትረቢ ልቀቂኝ ባክሽ። ትሰሚኛለሽ? እኔ ሳላቅ ኤርሚያስ ጥሩ ልጅ መስሎኝ ከሱ ጋር በፍቅር ወድቄ ነበር። ግን እንዳንቺ ካገኘሁት ጋር የምጋደም ሴት አይደለሁኝም። እሺ አንቺ ልጅ ዛሬ በእጅ ሰበብ እንዳትሆኚ ሞክሪኛ። ይልቅ ከዛ ከኤርሚያስ ጋር ያለሽ ነገር ለናሆም እንዳልናገር ከፈለሽ አርፈሽ ተቀመጪ። እኔና አንቺ አንድ እኩል ሚስጥር ነው ያለን። እሺ ሰይጣን። ቀድሜ ለልጄ አንድ ሴት ካልፈለኩለት በስተቀር የአባትሽ ነገር ምንም እያማረኝ አይደለም። አዎ ማሚዬ፣ አሁን ቆንጆ ሀሳብ ነው ያሰብሽው። ለኛ ቤተሰብ የምትመጥን ሴት ፈልገሽ ቶሎ ዳሪለት። ሞቼ ነው ቆሜ ልጃችን ቆሻሻ የሚያገባው። እንዴት ናችሁ? ወዴት በሹልክ ብለ ይጠፋ? እዚሁ ነበርኩ። ቤት ውስጥ ደግሞ እንግዳ እንዳመጣችሁ ሰማሁ። እኔ አይደል እንዴ ነገርኩ። ቆይ ግን አባዬ ለዛሽ ልጅ ሊድር ነው የሚባለው ነገር እውነት ነው? ኧረ እባክሽ ቀስ በይ እንዴ። ምንድነው እንደዚህ የሚያጣድፍሽ? እና ለእናንተም ነግሯችኋል ማለት ነው? ስለዚህ ጉዳይ አንተም በደንብ ታውቅ ነበር ማለት ነው። አባዬ ምን እንደነካው አላውቅም። እቺ ልጅ ካገኛት በኋላ ወሬው ሁሉ ስለሷ ብቻ ሆኗል። ጭራሽ እሷን ካላገባ ከውርስ ሰርዛለሁ ምናምን እያለ እየዛተብኝ እኮ ነው። እኮ ለሷ ሲል ነው አንተን ከውርስ የሚያስወጣ? እመኑ አባዬን እነዚህ ሰዎች የሆነ ነገር አድርገውታል እንጂ በፍጹም አባዬ በጤናው እንደዚህ አያደርግ። የሚውነቷን ነው እንዴ? ትላንት ድንገት ያያትን ልጅ ልዳር ለማለት እኮ የጤንነት አይመስልም። እናንተ ምን አልከው? እኔማ ፍቅረኛ አለኝ አልኩት። ሌላ ምን ልዋለሁ? እንዴ ወንድሜ ፍቅረኛ አለህ እንዴ? እንግዲህ እዚህ ቤት ዘንድሮ የማይፈነዳ ነገር የለም። ይሄም እውነት መፈንዳቱ ነው። የምር ግን ፍቅረኛ አለ? መቼም እዚህ ቤት የማይሰማ ነገር የለም። ሁሉ ነገር ትንግርት እየሆነብኝ ነው። እኔማ ከቫኬሽን ስትመለሱ ሰርፕራይዝ አድርጌ ላስተዋውቃችሁ ነበር። አባቴ ቀድሞ ሰርፕራይዝ አደረጋችሁ። መቼም ናሆሜ ፍቅረኛ ያልካት ልጅ የኛን ክብር የምትመጥነች። መቼም ከዛች ልጅ ትሻላለች። እቺ ልጅ ቆየት ነው ያለችው? እስካሁን ድረስ እኮ አላየኋትም። የምር አባዬ ወሬው ሁሉ የሆነች በቃ የሴት መልአክ አድርጎ እኮ ነው የሳላት። ማ ይቺ ናት መልአክ? እኛም አልተባለም። ቀንተሻል ማለት ነው። ሴቶች ስትቀኑ ነው እኛም አልተባልን የምትለውን ቋንቋ የምትጠቀሙት። ወይም የሚበልጣችሁ ቆንጆ ሶስት ታዩ በቃ። ይሄ እኮ ቀልድ አይደለም ነው። መጀመሪያ እነዛ ሰዎች ምን ፍለጋ እንደመጡ ማጣራት አለብን። ልክ ነሽ እማዬ። ማን ያውቃል? እነዚህ ሰዎች እኮ ሀብት ፈልገው መጥተው ሊሆን ይችላል። አባዬ እኮ ሰውየው ባለውለታዬ ነው ምናምን ሲል ነበረ። እና ታዲያ እኛ ስለሱ ባለውለታነት ምን አገባን? ልጅቷ ግን ምን አይነት ፈጣጣ ልጅ ናት? ፊታችንን እንደዛ ከስክሰንባት እንኳን ከቤታችን ዞር አላለች። ድሮም ጠርጥሬ ያለው እናትና ልጅ ምን አድርጋችኋት ነው ይሄኔ? እናንተን ስራ ማውቀዋለሁ እኮ። እስካሁን እንኳን ምንም አላረግናትም። ይልቅ ከዚህ በኋላ ስላለው ብትፈራ ይሻላታል አይደል? እኔ ምለው የሆነ የቤቱ ሙቀት ጨምሯል። አይሞቃችሁም? እኔም ብቻ ነው እየሞቀኝ ያለው። የምሬን እኮ ነው ማሚዬ። ኤሚ ማማ አለ ተቃጠል ፋሬስ ያላላ ውሃ ኤሚ ማማ ማንም ይሄን እንደዚህ ቤዛሬ አረ ዋስት ቢያኔ ተቃጠለ ዛሬ እዚህ ስለለም እንዴ ዋም ጥቼልሃለሁ። ማንሽ በቃ ውሃ አስቀምጬልሃለሁ። እሺ ማንሽ ይሄን ማንሽ አዲስ ይዙ